ቀደም ባለ ጊዜ እንደሚታወቀው የህንድ ሲኒማ ማለት ቦሊውድ ብቻ ነበረም። አርብ ላይ አንድ ፊልም ተለቆ ሂት ከሆነ ወይም ተወዳጅነትን ካገኘ ሙሉ ህንድ ውስጥ በቃ ፊልሙ ሂት እንደሆነና ስኬታማ እንደሆነ ይነገር ነበረም። በዛው አርብ ላይ ደግሞ አንድ ፊልም ተለቆ ፍሎፕ ከሆነ ወይም ከከሰረ በመላ ሀገሪቱ ላይ እንደከሰረና ፍሎፕ እንደሆነ ይታመን ነበረም። ይህ ሁኔታ እንግዲህ ቀደም ያለው የህንድ ሲኒማ ላይ የነበረ ታሪክ ነው። ግን ደግሞ በዚህ መሃል አንድ የሳውዝ ፊልም እንኳን ተወዳጅነትን ካገኘም ወይም ደግሞ ለእይታ በበቃ ሰዓት ላይ ተመልካቹ እንዳለ ይል የነበረው ቆንጆ ይሆናል ፊልሙ በእርግጥ ግን በሲኒማ የሚታይ ፊልም እንኳን አይሆንም የመንደር ፊልም ነው ብሎ ያጣጥሉ ነበረም። ከዛ በኋላ ደግሞ የሳውዞች ጊዜ ደረሰ ወይም የፓን ኢንዲያ እድሜ። ያ ጊዜም ደግሞ አሁንም እየቀጠለ ነው ያለው በጣም እያናወጠው አገሪቱን። የፓን ኢንዲያ ጊዜ ሲመጣና ሳውዞች በጣም ዝነኛ ከሆኑ በኋላ የተለያዩ አክተሮችን በደንብ ድምቅ አድርገን ልናይና ልላቅ ችለናል። አንዳንዶቹ አንድ ፊልም ብቻ ይዘው መምጣታቸው የፓን ኢንዲያ ሱፐርስታር የተባሉ ሲሆን ከነዛ መሀልም ደግሞ ተጠቃሹ አንዱ ሮኪ ባይ ነው ወይም ሮኪንግ ስታር ያሽ። ይህ አክተር ማለት ምንም አይነት ፒአር የሌለው ነው ወይም ቀደም ብሎ ስለ ስታር ደግሞ ምንም ጥሩም ባልተነፋለትና ብዙ ሳይወራለት በስራው ብቻ የከበረና ዝነኛውን አክተር ነው። በዛ ላይ የቦሊውድ እርዳታ የለውም። በየ6 ወሩም ደግሞ ፊልሙ አይለቀቅም ወይም የሚፈርመው ፊልም የለም። እንደዛም ሆኖ ግን ይህ አክተር በመላው የህንድ ሲኒማ ላይ ብራንዱን በደንብ አስጠብቋል የሚባል አክተር ሊሆን ችሏል። እንደሚታወቀው ኬጂኤፍ ላይ ያሽ ገጸ ባህሪውን የተጫወተበት ሁኔታ ሲታይ ሲኒማ ቤቱን ራሱ ወደ ስታዲየም ቀይሮት ነበርም። አንዳንድ ሰዎች እንደሚያስቡት ከሆነ በአንድ ፊልም ይህን ያህል ስኬት ካገኘ እና ዝነኛ ከሆነ በቃ የሰውማ እድለኛ ነው ብሎ የሚያስቡ ሰዎች አሉ። ግን በዛው ልንገራችሁና የሲኒማ ጌም አሁንም አልተረዳችሁም ማለት ነው። እንደዛ የምታስቡ ሰዎች ያ ጌም ማለት በተለይ የሳውዝ አክተሮች በፓን ኢንዲያ ሱፐርስታር ከሆኑ በኋላ ብቻ ሳይሆን ገና ሳይሆኑ በፊትም ሲጫወቱትና ሲጣጣሩበት የነበረው ጌም ነው። ያሽ በኬጂኤፍ ነው ይህን ያህል ስም ያገኘው ከተባለ ምንም ጥርጥር የለውም። አዎ ትክክል ነው፣ በኬጂኤፍ ነው። ይሄኛውን አዲሱን ስራውን ወይም አዲሱ ስሙን ብራንዱን ከፍ ያደረገው ከኬጂኤፍ በኋላ ነው። ግን ደግሞ ሌሎች ፓን ኢንዲያ ሱፐርስታር የሚባሉትን ካየን አንድ ፊልማቸው ስኬታማ ከሆነ በኋላ በአመት ውስጥ 5-6 ፊልሞችን ይፈርማሉ እንደሚያወጡም አናውንስ ያደርጋሉ። ለዚህ ጉዳይ ደግሞ ከፊት ለፊታችን ምሳሌ የሚሆነው ፕረባስ ነው። በየአመቱ በላይ አንዳንድ ፊልሞቹ ለእይታ ይበቃሉ። ግን ሮኪ ባይ ወይም ደግሞ ያሽን ካየነው ኬጂኤፍ የተሰኘው ፊልም ስኬታማ ከሆነ በኋላ ሮኪ ባይ የተሰኘው ካራክተሩ በጣም ተወዳጅ ሆኖም ግን ሙሉ ለሙሉ ከሲኒማው ጠፍቶ ነበረ። በትክክለኛው ኬጂኤፍ ስኬታማ ከሆነ በኋላ እለም ብሎ ነው የጠፋው። ከፊልሙ ብቻ ሳይሆን ምንም አይነት ኢንተርቪውም አላረገም። በቀጣይ የሚሰራውን ፊልም አናውንስ አላደረገም። እንዲሁም ደግሞ ሃይፑን ከፍ ለማድረግ ሲጣጣርም አልታየም። በዛም የተነሳ ይመስላል ያሽ ስለ ቀጣይ ፊልሙ የሆነ ነገር አናውንስ ካደረገ ወይም ከሱ ጋር የተያዘ አንድ ዜና በሚሰማ ሰዓት ላይ ሙሉ ኢንተርኔትን በአንድ ጊዜ የሚቆጣጠርና የሚያናውጠው ሆኖ ይገኛል። እዚህ ጋር ደግሞ አንድ ሌላ ትልቅ ጥያቄ ያስነሳል እና ታዲያ ያሽ ይህን ያህል አቅም ካለው ፓወር ካለው ለምንድነው ሲስተሙን ተቃራኒ እየሄደ ያለው? በዚህ ቪዲዮ እንግዲህ የተወሰኑትን ዘርዘር አድርገን ለማየት እንሞክራለን። ያሽ ትክክለኛ ማስተር ፕላኑ ምንድን ነው? ዋና ምክንያቱስ ምንድን ነው? ገና ስሙ እንደተሰማ በሲኒማው ዓለም ላይ ወይም ህንድ ውስጥ በአጠቃላይ ሁሉም ደስተኛ የሚሆኑትና ሼር የሚያደርጉት ወይም የሚቀወጥበት ምክንያት ምንድን ነው? ይህን ሁሉ ነገር እንግዲህ በቀላሉ በዚህ ቪዲዮ ዘርዘር አድርገን እናያለን። ስለዚህ ሙሉ ቪዲዮ እንድታዩት ጋብዛችኋለሁ። የተለያዩ ነገሮችንም እያነሳ እንጫወታለን። በተለይ በያሽ ላይ ያሉ ታሪኮችን ማወቅ የምትፈልጉ ከሆነ ይህ ቪዲዮ በእርግጠኝነት ለእናንተ ይሆናል። ያሽ በስራ ህይወቱ ላይ አዲሱን ቻፕተር ወይም አዲሱን ምዕራፍ 1 ብሎ የጀመረው ኬጂኤፍ በተሰኘው ፊልም ነው። ይህ ፊልም አንድ የሳውዝ ፊልም ነው ብቻ ብሎ ማለፉ ትንሽ ማቃለል ይሆናል። ምክንያቱም በተለያየ ሶሻል ሚዲያ ላይ ሲኒማ ቤት ላይ የነበሩትን ሪአክሽኖች የተለያዩ ቪዲዮዎችን አይታችሁ ከነበረ ተመልካቹ ፊልሙን አየው ብቻ ሳይሆን እንዲያውም ሴሌብሬት አደረገው የሚባል ነው። ልክ እንደ ክብረ በዓል አክብረውት ነበረ። ከአክተሩ ኢንትሪሲን ጀምሮ እያንዳንዱ ዳያሎግ በሚናገር ሰዓት ላይ ሮኪ ባይ ተመልካቹ እብድ ሆኖ ይጮህ ነበረ። በጣም ይቀውጠው ነበረ። ያ ሁኔታ ከታየ በኋላ የፈለገ ትልቅ ፊልም ከኬጂኤፍ ቻፕተር 2 ጋር የተመልካቹን ሪአክሽን ማወዳደርና ማነጻጸር ራሱ በጣም የሚከብድበት ደረጃ ላይ ደርሶ ነበረ። በትክክልም ደግሞ በፊልሙ ላይ የነበረውን ገጸ ባህሪ ያሽ ተጫወተው ወይም ገጸ ባህሪውን ተወጣው ብቻ ሳይሆን የሚባለው እንዲያውም ለየት ያለ ትልቅ ብራንድ ነው ሊመሰርትና ሊያቋቁም የቻለው። ዛሬም ድረስ ሮኪ ባይ በሚል ስም ይታወቃል። ስታር ደግሞ ያ ካራክተርም ደግሞ በህንድ ሲኒማ ላይ ራሱን የቻለ ትልቅ ብራንድ ሆነዋል። ምክንያቱም ሁሉንም ጆነር የሚወድ ተመልካች እንዳለ ይህንን ፊልም ለማየት በጣም እብድ ሆኖ ነበረ። ስለዚህ ለዛም ይመስላል ኬጂኤፍ የተሰኘው ፊልም ኖርማል ፊልም ነው ብለው ካሰቡ ስህተት ነው የሚባልበት ዋና ምክንያት ያ ነው። ያም ደግሞ ለያሽ በጣም ትልቅ ብራንድ ሆኗል። ከኬጂኤፍ ፊልም ጋር የተያዘ ትንሽ ነገር ወይም አንድ ወሬ በተነሳ ሰዓት ላይ ሁሉም በቃ የኬጂኤፍ ቀጣይ ክፍል ሊሰራ ነውና አናውንስ ሊደረግ ነው ብሎ ነው የሚያስበው። ግን ደግሞ ኬጂኤፍ ሁለተኛው ክፍል ሮኪ ባይ ከራሱ ጋር ይዞት የመጣው አዲስ ሲስተም ነበር ለማለት የሚያስደፍር ነው። ቀደም ብሎ የነበሩትን የተለያዩ ሲስተሞች ለመቀየር የታሰበ አዲስ ሲስተም ነው። እንዴት ካላችሁ እስቲ አንድ ባንድ በዝርዝር እንየው። ሲስተሙን ለመስደር ያደረገው ጥረት ፓን ኢንዲያ የሚለው ፊልሞች ከመምጣታቸው በፊት ወይም ደግሞ ኬጂኤፍ ከመውጣቱ በፊት ቦሊውድ ማለት የህንድ ሲኒማ ብቻ ነው። የሳውዝ ፊልሞች ደግሞ በአጠቃላይ የመንደር ፊልሞች ወይም በክልል የተገደቡ ናቸው ተብሎ ይነገር ነበረ። ማንኛውም የሳውዝ አክተር በመላ ህንድ ውስጥ ፊልሙ እንዲታወቅለትና ስታርደሙ መገንባት ካለበት ወደ ቦሊውድ መግባት አለበት የሚል ፎርሙላ ነበረ። ብዙዎቹም ደግሞ ገብተው ሞክረዋል። ይሄ እንግዲህ ቆየት ያለ ሲስተም ነበረ። ብዙ አክተሮችም ተከትለውታል። ግን ኬጂኤፍ የተሰኘው ፊልም ለእይታ ከበቃ በኋላ ከሲስተሙ ጭምር ብዙ ህጎችም አብረው እንዲቀየሩ ማድረግ ችሏል። የቋንቋ ለውጡ በፓን ኢንዲያ ከተሰበረ በኋላ ተመልካቹ ፊልሞች ሳይሆን ይፈልጉ የነበሩት ከሳውዝ ኢንዱስትሪ የሚወጡ ፊልሞች እንዳለ በሲኒማው ዓለም ላይ ወይም ደግሞ በፊልም ኢንዱስትሪ ላይ ትልቅ ኢምፓክት ወይም ጫና እንዲያሳድሩ ፍላጎታቸው ነበረ። ያሽ ደግሞ ኬጂኤፍ የተሰኘው ፊልም ይዞ ከመጣ በኋላ የከነር ሲኒማ በፓን ኢንዲያው ዓለም ላይ ወይም በፊልሙ ዓለም ላይ ትልቅ ጫና መፍጠር ችሏል። ስለዚህ ጌሙን ቀይሮታል። ምሳሌ ሌሎቹም ብናይ ፕረባስም ቢሆን አሉ አርጁን እንዲሁም ሻሩካን ሁሉም ምንም ጥርጥር የለም የተረጋገጠ በፓን ኢንዲያ ተቀባይነት ያላቸው ትልቅ ሱፐርስታሮች ናቸው። ሁሉም ደግሞ በላይ ፊልማቸውን እየለቀቁ በፓን ኢንዲያ በአጠቃላይ በህንድ ውስጥ ሱፐር
ሱፐርስታርነታቸውን ዶሚኔት ለማድረግና ለማስጠበቅ ጥረታቸውን ቀጥለዋል፣ እየሰሩም ነው ያሉት። በሌላ በኩል ግን ያሽን ስናየው ከነሱ የተለየ አይነት ስቴፕ ነው የምናየው፣ ወይም ደግሞ አይጣደፍም፣ አይቸኩልም። ምናልባትም ለዛ ይሆናል ያሽ ለየት ያለ ስም ያለው እንዲሁም ብራንዱ ከፍ ያለው። ያን ነገር ደግሞ ተረጋግቶ መከተል ይፈልጋል። በጣም የተካበደ ነገር እንዲወራበት አይፈልግም። የተለያየ ሚዲያ ላይም ከቨሬጅ ማድረጉን ብቅ ምቅ ማለቱንና መታየቱን ፍላጎት የለውም። አንድ ፊልም ይዞ ሲመጣ ቀደም ብሎ በተወደደለት ጋንግስተር በሆነው ካራክተሩ ሮኪ ባይን የሚመስል ምርጥ ካራክተር ይዞ መመለስ ነው ፍላጎቱ። በእርግጠኝነትም ደግሞ ያ ገጸ ባህሪው ስለወደዱት በድጋሚ ይዞት ሲመጣ ተመልካቹ እንደሚወደው እሱ በጣም እርግጠኛ ነው። ምሳሌ የቶክሲክ ኢንትሮ ቪዲዮን ካየን ወይም ደግሞ ቲዘሯን ካየናት በሰዓቱ በደንብ አይተናል አይደለ? ተመልካቹ የነበረው ክሬዝ፣ እሱን ለማየት የነበረው ግብግብና ያላቸው ፍቅር ከፍተኛ እንደሆነ ሃይፑ በደንብ አይተን ነበረ። ግን ደግሞ የመረጠው መንገድና እየተጫወተ ያለው ጌም በጣም ሪስኪ የሚባል ጌም ነው። በዚህ ጨዋታ ፊልሙ ስኬታማ ከሆነ ብዙ አነጋጋሪ ነገር ሊፈጠር ይችላል። በዛውም ስኬቱም ደግሞ እየተቀበለና እያደገ ሊሄድ ይችላል። ግን በስህተት እንኳን ፊልሙ ፍሎፕ ከሆነ ወይም በፊልሙ ላይ ያለ ካራክተርን ተመልካቹ ካልወደደው የሮኪ ባይ ከምባክ ማድረጉ በጣም ከባድ ይሆናል። ለዛውም ይህን ያህል ዓመት አስጠብቆት። ግን ደግሞ የቶክሲክ ሃይፑን ስናየው እንዲሁም ተመልካቹ ያለውን ክሬት ስናይ ስለ ፊልሙ እየተጠየቀ ያለው ሁኔታ ሲታይ እጅግ በጣም በትልቁ ስኬታማ እንደሚሆንና ውጤታማ የሚሆን ካራክተር ይዞ ይመጣል የሚለውን ነገር በደንብ ያረጋገጠ ነገር አለው። ለዛም ነው ያሽ እየተጫወተ ያለው ጌም ለብዙሃኑ ባይገባውም ግን እሱ በጣም አስቦትና አቅዶ እየተጫወተ ያለ ጌም ነው። ያን ደግሞ በጣም ስማርት ሆኖና በብቃት እየተጫወተው ነው ያለው። እዚህ ጋር አሁን ትልቅ ጥያቄ አለ። ኬጂኤፍ የተሰኘው ፊልም ስኬታማ ከሆነ በኋላ ሮኪ ባይ ለምንድን ነው ያልታየው? ለምንድን ነው ሌሎች አክተር በላይ ፊልም ያልፈረመው የሚለውን ስናይ ትክክለኛ ጌሙ ምንነቱ ቁልጭ ብሎ ይታየናል። ምክንያቱም ከሱ አኳያ ሌሎችን አክተሮች ስናያቸው አንድ ፊልም ስኬታማ ከሆነ በኋላ 3-4 ፊልም አናውንስ ያደርጋሉ ወይም እንደፈረሙ ይነገራል። ከዜና ላይም ጠፍተው አያውቁም። ያሽ ግን ከኬጂኤፍ በኋላ ጸጥታን ነው የመረጠው። ይሄ ደግሞ ያሽን ብራንድ ለማድረግና ከፍ ለማድረግ በጣም ትልቅ የሚባለው ፓተርን ነው። እንዴት ካላችሁ ቀለል አድርጌ ላስረዳችሁ። ምሳሌ የተለያየ ቦታ ላይ ወይም ሚዲያ ላይ ላለመታየት በሚችለዋል ራሱን ደብቋል፣ ተጣጥሯል። ይህም ማለት ደግሞ አንድ ብራንድ ከፍ እያለ ከሄደ ከዛ በኋላ ተመልካቹ የማያየው ከሆነ የማያገኘው ከሆነ ብራንዱ ለረጅም ጊዜ ዘላቂነቱን ያረጋገጠ ይሆናል ማለት ነው። ግን ሌሎች አክተሮች ስናያቸው እንደዚህ አያደርጉም። ምክንያቱም ሌሎች አክተሮች ሁል ጊዜ ለተመልካቹ አክቲቭ ሆነው በንቃት እንዲያገኟቸውና ስለነሱ እንዲሰሙ የተለያየ መረጃ እንዲደርሳቸው ጥረታቸውን ይቀጥላሉ። ያሽ ግን ከዚህ የተገለበጠ ጨዋታ ነው እየተጫወተ ያለው። ምክንያቱም ያሽ የመረጠው አድናቂዎቹ ወይም ተመልካቾቹ እሱ ያሰበውን ፕሮጀክት ይዞ እስከሚመጣ ድረስ እንዲጠብቁት ነው ያደረገው። አንድ ተመልካች ወይም አድናቂ ደግሞ ከልቡ በፍቅር የሚወደውን አክተር ያለ ትዕግስት እየጠበቀ ካለ ረጅም ጊዜ ካስጠበቀው መጨረሻ ላይ ውጤቱ ትልቅ ፍንዳታ ነው የሚሆነው። ይህን ነገር በትክክለኛ የቶክሲክ ፊልም ላይ አይተነዋል። ወይም ቀደም ብላ የወጣችው አናውንስመንት ቲዘሯ ላይ ማለት ነው። ቀደም ብሎ የሰራው ስራና ብራንዱ ፊልሙን ለእይታ ሲበቃ ደግሞ በጣም በኃይለኛው ይፈነዳል ተብሎ የሚጠበቀው ነው። አንደኛው ነገር ይሄ ፊልም በህንድ ሲኒማ ታሪክ በጣም ለየት ያለ የመጀመሪያ ፊልም ይሆናል ተብሎ ይጠበቃል። ታሪኩም ደግሞ ወጣ ያለ እንደሚሆን የተረጋገጠ ነገር አለው። ይህም ራሱ የፊልሙ የምርቃት ቀን ወይም የመጀመሪያ ቀን ላይ ትልቅ ፍንዳታን ይፈጥራል ወይም ኃይለኛ ግርግር ይኖራል ለሚለው በደንብ ያስረገጠ ይሆናል። ዋና ምክንያቱ ደግሞ የፊልሙ ሃይፕ ያለፉት 2 ዓመታት ሲብላላ የነበረ ነው። ከፊልሙ ጋር የተያያዘ ትንሽ መረጃ በወጣ ሰዓት ላይ ተመልካቹ እንዳለ እየሰጠ ያለው ሪስፖንስ በጣም ኃይለኛ ነው። ስለዚህ ማስተር ፕላኑ ምንድነው ለሚለው ጥያቄ እንግዲህ በመጀመሪያ ደረጃ ወይም ተጠቃሹ አንደኛው ቶክሲክ የተሰኘው ፊልም ነው። ማስተር ፕላኑ ምንድነው የሚለውን ዘርዘር አድርገን ስናይ ደግሞ ቶክሲክ የተሰኘው ፊልም እንደሚታወቀው በጣም በተደጋጋሚ ሲራዘም ነበር ወይም ፖስፖን ሲያደርጉት ነበር የሚወጣበትን ቀን። ምንድነው ምክንያቱ ካላችሁ እስቲ አንድ ባንድ ነው። ሮኪንግ ስታሪያሽ ቶክሲክ የተሰኘውን ፊልም ቀጣይ ስራው ስለሆነ በጣም ትልቅ ማድረግ ይፈልጋል። ቀደም ብሎ ከሰራው ፊልም የበለጠ ለማድረግ ትልቁ እቅዱ ነው። ምክንያቱም የህንድ ተመልካቾችን ጭምር በዓለም አቀፍ ደረጃ ያሉትን ኦቨርሲስ ማርኬት ላይም በደንብ መሸቀል ፈልጓል። ትኩረታቸውንም መሳብ ፈልጓል በዚህ ፊልም። ለዛም ይመስላል ከፊልሙ ጋር የተያያዘ የተለያዩ ፕሮሞሽኖች በህንድ ውስጥ የሚታየው መጠኑ አነስተኛ ሲሆን፣ በሌላ ሀገራት ወይም በውጭ ሀገራት ላይ ግን ፊልሙ በጣም ፕሮሞሽኑ ተጧጥፎ ቀጥሎ ነበረ። በዚህ ፊልም ላይ ደግሞ ያው እንደተለመደው ሮኪ ባይን ሆኖ ነው የሚጫወተው። ሆኖም ግን ስታይሉ ቀደም ካለው በጣም ተለይቶ ነው የሚታየው። ያንን መልኩንና ትወናውን ለማየት ደግሞ ፈን ቤዙ ወይም አድናቂዎቹ ጠቅላላ በጣም እብደት ላይ ነው ያሉት። ያለ ትዕግስት እየጠበቁ ነው ያሉት። አስቡት እንግዲህ ከዛሬ ከ4 ዓመት በፊት ተመልካቹ በጣም የወደደውን የነበረውን ገጸ ባህሪ በድጋሚ ይዞት እየመጣ ነው ያለው። ለዛውም ደግሞ ስኬሉንና ደረጃውን ከፍ አድርጎት በዓለም አቀፍ ደረጃ ስታንዳርዱን የጠበቀ ስራ አድርጎ ተመልሶ ይዞት እየመጣ ነው ያለው። በዚህ ፊልም ላይ ደግሞ ሲኖቹ ቀደም ካለው አኳያ ሲታይ እጅግ በጣም ብሩታል እንደሚሆን ወይም ጭካኔ የበዛባቸው ሲኖች እንደሚኖሩ አረጋግጦልናል። ይህም ማለት ፊልሙ በአጠቃላይ በጣም ዳርክ ይሆናል ማለት ነው። በዛ ላይ ደግሞ በዚህ ፊልም ላይ ደብል ፌስ ሆኖ የሚጫወተው የተለያዩ የተወሩ ነገሮች የፊልሙን ሃይፕ በጣም ጣራ ሰቅለውታል። ከዛ መቀጠል ደግሞ ብራንዱን ማስጠብቀው እንደገና ለየት ያለ ሌላ ብራንድ ሊፈጥር ይችላል ተብሎ የሚጠበቀው ራማይና በተሰኘው ፊልም ነው። ቀደም ብሎ እንደተነገረው ከሆነ እንግዲህ ቶክሲክ የተሰኘውን ፊልም ያራዘሙበት ዋና ምክንያት ራማይና የተሰኘው ፊልም ነው። መጀመሪያ ቶክሲክን በኖርማል መልቀቅ ነበር የፈለጉት፣ ግን በራማይና የተነሳ በዓለም አቀፍ ደረጃ ከፍተኛ ትኩረት ማግኘት እንዳለበትና መድረስ እንዳለበት ብልጭ ብሎ ታያቸው። ወይም ደግሞ ስራው ቢዝነሱ ምን ያህል አዋጪ እንደሚሆን በደንብ ታወቃቸው። ስለዚህ ቶክሲክ የተሰኘውን ፊልም ከራማይና በፊት ለመልቀቅ አሁን ፕላን አድርገዋል። ራማይና ደግሞ እንደሚታወቀው በጀቱ በጣም ከፍተኛ ነው። ያንን በጀት ደግሞ መመለስ ካለባቸው ፊልም ሜከሮቹ ፊልሙን በዓለም አቀፍ ደረጃ ማስተዋወቃቸው ግዴታ ነው። ደግሞም እያስተዋወቁ ነው ያሉት። ያም ደግሞ
በፊልሙ ላይ ያሉት ረንቢርም ሆነ ያሽ ከራማይና በፊት ቀደም ያለ ስራቸውን ለእይታ አብቅተው የተመልካቹን ትኩረት እንዲስቡ በጣም ተፈልጎ እቅድ ላይ ነበረ። ረንቢር ከፑር ከቪኪ ከौशलና ከአሊያ በት ጋር የሰራው ላቬንዶር የተሰኘው ፊልም እንኳን ሊሳካ አልቻለም፣ ወይም ከራማይና ክፍል አንዱ ቀድሞ መውጣት አልቻለም፣ ጣጣውን አልጨረሰም። ግን በአሁን ሰዓት ላይ ቀድሞ ለእይታ የሚበቃው ያሽ የተወነበት ቶክሲክ የተሰኘው ፊልም እንዲሁም ተወስኗል። ራማይና ክፍል አንድ ለእይታ ከበቃ በኋላ ደግሞ ላቬንዶር የተሰኘው ፊልም ለእይታ ይበቃል፣ ሁለተኛው ክፍል ለእይታ ከመቃቱ በፊት ማለት ነው። ስለዚህ ቶክሲክ የተሰኘው ፊልም በዓለም አቀፍ ደረጃ ተመልካች ሲያገኝ የፊልሙ ሃይፕ በጣም ከፍ እያለ አክተሩም እየተወደደ ቀጣይ ስራው እየተጠበቀ እያለ ራማይና ለእይታ ይበቃል ማለት ነው። ራማይና የተሰኘው ፊልም ደግሞ ለእይታ ከበቃ በኋላ ተመልካቹ ያለ ትዕግስት የሚጠብቀው ሮኪንግ ስታር ያሽ ደግሞ ትልቁ ፕላኑ የሆነው ቀጣዩና ተፈላጊው ስራው ለእይታ ይበቃል። እሱም ደግሞ ኬጂኤፍ 3ኛው ክፍል ነው። दुनिया को लगा रॉकी खत्म हो गया, लेकिन सच ये था कि वो एक ऐसा प्लान बना रहा था। በቶክሲክ እንኳን ካምባክ ባያደርግ ያሽ በእርግጠኝነት ኬጂኤፍ ቻፕተር 3 በሰራ ሰዓት ወይም ደግሞ ይዞ የሚመጣ ሰዓት ላይ ካምባክ እንደሚያደርግ የተረጋገጠ ነው። ግን ይህን ፊልም ለማየት ተመልካቹ ረጅም ጊዜ መጠበቅ አለበት። ምክንያቱም በአሁኑ ሰዓት ላይ ኬጂኤፍ የተሰኘው ፊልም ብቻ ሳይሆን ለተመልካቹና ለአድናቂዎቹ አንድ ኢሞሽን ሆኗል። ምክንያቱም ቀደም ብሎም እንኳን እንደታየው ሮኪ ባይ የሚለው ካራክተር አንድ ካራክተር ገጸ ባህሪ ብቻ ሳይሆን እንዲያውም ራሱን የቻለ ትልቅ ብራንድ ሆኗል በተመልካቾቹና በአድናቂዎቹ መሃል። ያንኑ ካራክተር ደግሞ ያሽ መልሶ ይዞት ሲመጣ በትልቅ ስኬልና በትልቅ ሲኒማ ተመልካቹ ለማየት እብድ ሆኖ እንደሚገባ ምንም ጥርጥር የለውም። እኛም እንኳን ሶስተኛውን ክፍል ለማየት በጣም እየጠበቅን ያለነው በተሰራልን ብለን እየተማማትን ነው አይደል እንዴ በውስጣችን እንኳን እዛ ያሉት። ስለዚህ በአሁኑ ሰዓት ላይ የሮኪ ባይ ፊልሞች ክሬዝ የሚታየውን ያህል ከሱ 2 እና 3 እጥፍ ሶስተኛው ክፍል ወይም ደግሞ ኬጂኤፍ 3 አናውንስመንት ቪዲዮ ወይም ደግሞ እንደሚሰራ አናውንስ በተደረገ ሰዓት ላይ ሃይፑ ከዚህ የበለጠ እጥፍ እንደምናየው ምንም ጥርጥር የለውም። ስለዚህ ያሽ ጠቅላላ ብራንዱና ፕላኑ ጌሙ ሲታይ አንድ ነገር ልብ ብለን አይተናል። አንደኛው ነገር ይህ አክተር ከሌሎች አክተሮች አስተሳሰቡ ትንሽ ለየት ያለ ነው። ምክንያቱም የአጭር ጊዜ ፕላን ማድረጉን አድርጓል፣ ግን በዛው ላይ ደግሞ የረጅም ጊዜ ፕላንም እቅዱንም ቀላቅሎ ነው ይዞት የመጣው። ለዛም ይሆናል እንግዲህ ከመጀመሪያም ሲባል የነበረው ኬጂኤፍ ስኬታማ ከሆነ በኋላ ያንን ብራንድ እንዳይሞትና በዛው አስቀጥሎ ግዝፈቱን አስቀጥሎ ይዞ ለመሄድ ስታርደሙን በጣም ምርጥ አድርጎ ጌም የተጫወተ ነው ወይም ፕላን አቅዶበታል ሲባል የነበረው ከመጀመሪያው ለዛ ነው። በእርግጥ ከሌሎች አክተሮች አኳያ ስናየው ያሽ በአንድ ፊልም ብቻ ነው ይህን ያህል ትልቅና ግዙፍ የሆነ ስታርደምና ስም መገንባት የቻለው። ምክንያቱም የፓኒንደ ሱፐርስታር በሚለው ፉክክር ላይ ውድድር ላይ አብሮ የሚጠራ ስም መሆን ችሏል በአንድ ስራ ብቻ። አሁን እዚህ ጋር ቆም ብላችሁ አስቡት። በዚህ ዓመት ቶክሲክ ለእይታ ይበቃል፣ ከዛ ቀጥሎ ደግሞ ራማይና ለእይታ ይበቃል ክፍል አንዱ። ታዲያ ሃይፑ ምን ያህል ጣራ ይነካል ማለት ነው ይህ አክተር። የዛን ጊዜ ኬጂኤፍ 3ኛውን ክፍል አናውንስ በሚያደርግ ሰዓት ደግሞ ምን ያህል አቀባበል ሊያገኝ ይችላል። አንዳንዶቹ አሁን በአንድ ፊልም እድለኛ ስለሆነ ይህን ያህል ትልቅ ስታርደም መገንባት ችለዋል የሚሉ ሰዎች አሉ። እንደዛ ብለው የሚያስብ ሰውና ጌሙ ያልገባው ሰው ለእኔ ሞኝ ሆኖ ነው የሚታየኝ። ምክንያቱም ቀጣይ ፕሮጀክቶቹን እንዳለ አሁን እንደነገርኳችሁና እንዳሳየኋችሁ በጣም ትልልቅ ፕሮጀክቶችን ይዞ እየመጣ ነው ያለው። ሌላ ተመልካች ምን ይላል የሚለው እንኳን ብዙ ዋጋ ያለው አይመስለኝም። ምክንያቱም በሲኒማው ዓለም ላይ ወይም በስራ ዓለም ላይ ወሳኙ ስራ ነውና ምርጥ ነገር ቆንጆ ነገር ይዞ ከመጣ ስታርደሙን አስጠብቆ ስኬታማ ሆኖ ወደፊት መቀጠል ይችላል። የሚጠበቀውን ያህል ደግሞ የሚመጥን ነገር ቆንጆ ነገር ይዞ ካልመጣ የፈለገ ትልቅ ስታርደም ቢኖረው ቀደም ብሎ የፈለገ የሚያምር ስራ ቢሰራ አሁን የሚሰራው ስራ የሚያረካና ጊዜውን የጠበቀ ካልሆነ ኮንቴንቱ ደካማ ከሆነ ፍሎፕ መሆኑና መክሰሩ ማይቀር ነው። በመጨረሻም እንግዲህ እስቲ ለእናንተ ልጠይቃችሁ ሮኪንግ ስታር ያሽ በኬጂኤፍ ስኬታማ መሆኑ አንድ እድለኛ አክተር ነው ወይስ ደግሞ ትልቅ ሱፐርስታር ነው? ሁሉ ነገሩን አስቦና በእቅድ የሚንቀሳቀስ ቀድሞ ፕላን ያደረገ ስታርደሙን ለማስጠበቅ የትኛው ይመስላችኋል? እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ያሽ ትወናውን የምትወዱለት ከሆነ ቀጣይ የሚለቃቸውን ፊልም ለማየትም በጣም ከጓጓችሁና የምትጠብቁት የምትወዱት አክተር ከሆነ ይህን ቪዲዮ ላይክ ሳታደርጉ መሄድ የለባችሁም። ልክ እንደዚህ እንግዲህ ከተለያዩ አክተሮች ጋር የተያዘ ዲቴል የሆኑ ዝርዝሮችና ቪዲዮችን ማየት የምትፈልጉ ከሆነ ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁም ሼር አድርጉ። በእርግጥ የያሽን ሙሉ ባዮግራፊ አቅርቤላችሁ ነበር፣ ብዙዎቻችሁ አላያችሁትም፣ መለስ ብላችሁ እንድታዩት ጋብዛችኋለሁ። በቀጣይ ደግሞ ልክ እንደዚህ ከአሉ አርጁን ጋር ያለውን ስታርደሙን በንጽጽር ማቀርብበትን ቀደም ያለ ቪዲዮ ወዳችሁልኝ ነበር። የሌሎቹን ያሽና አሉ አርጁንን ደግሞ አንድ ላይ ያነጻጸርን ስታርደማቸውን የምናይበት አንድ ቪዲዮ ይዤ እመጣለሁ። እስከዛው ድረስ ግን ከእናንተ የሚጠበቀው ደገፍ ማድረግ ነው። ኧረ ላይክ አድርጉ፣ ሼር አድርጉ፣ ተሳተፉ፣ ሌላ ሰውንም ጋብዙ። ለማንኛውም በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ
ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।